የተወደዳችሁ ተመልካቾቼ እንዴት ናችሁ? ዛሬ ዕለቱ ሰኞ ነው። የደጋጎችን አደራ የምናደርስበትና የእናንተን በጎ ስራ የምናቀርብበት ዕለት ነው። ዛሬ መገኛችን ሰኞ ገበያ ነው። በዚህ አጋጣሚ የተወደዳችሁ ተመልካቾች እንግዲህ ከዚህ በኋላ እንደ ፈጣሪ ፈቃድ ዘወትር ሰኞ በጎ ስራዎችን የምናቀርብበት ይሆናል። ሮብና ቅዳሜ ደግሞ በተለመደው አግባብ የሀገራችንን ባህልና ትውፊት እሴቶቻችንን የሚያሳዩ ሸጋ መሰናዶችን ወደ እናንተ እያደረስን እንቀጥላለን። በዚህ አጋጣሚ እንደማሳሰቢያ ምናልባት አደራ ሲበዛ ወይ ደግሞ መልእክቶች ስትልኩን ወዲያውኑ ቪዲዮ ሰርተን ላናሳያችሁ እንችላለን። የተወሰኑ ቀናት ሊቆይ ይችላል፣ እስከ 1 ወር ድረስም ሊቆይ ይችላል። ምክንያቱም እንደምታውቁት ጦሳቲው መደበኛ ስራ አለ። ሮብና ቅዳሜ ፕሮግራሞችን ቀርጸን ገጠር ሂደን ከዛ መተን ስቱዲዮ ቁጭ ብለን አቀናብረን ለእናንተ ማድረስ አለብን። ከዛ በተጨማሪ ደግሞ እንግዲህ አደራ ሲኖር በመጀመሪያ መለየት፣ ሰዎቹን መቅጠር፣ ሂዶ አደራውን ማድረስ፣ አደራው ከተደረሰ በኋላ የተቀረጸውን ቪዲዮ ማቀናበርና ፕሮግራሙን ጠብቆ ወደ እናንተ ማቅረብ ይፈልጋልና አንዳንዴ የዘገየን የሚመስላችሁ አደራውን የላካችሁልን ሰዎች ልትኖሩ ትችላላችሁ። በቻላችሁት መጠን ግን ተራውን ጠብቀን የእናንተንም የላካችሁልን አደራ አድርሰን ቪዲዮውን እስከምንሰራ ድረስ በትዕግስት እንድትጠብቁን በዚሁ አጋጣሚ ለመግለጽ ነው። ወደ ዛሬው መሰናዷችን እናመራለን። አብራችሁን ቆዩ። ዚማ ኮነ እዚህ ቻረል ሰላም አላችሁ አለ እንደምን ዋላችሁ? ሰላም ዋሉ። ሳቸናቸው ሰላም ጎንበስ። እሺ አሳልፈው ወይ ዙ ያወርዱ። እሺ ወይ ባለፈው መጥቼ ነበር አስታወሱ? እየዞርን እንኳን እነ ፈንታዬ ጋር አዎ መተን ነበር እና ያኔ የዛ ጊዜ አይተው ትርሶን ሌላ ውጭ ሀገር ያሉ እህቶቻችን ዛሬ አደራ ልከው ነው። ከዛ በፊት ግን ትንሽ ነገር ላወራዎት። ማልበል ስሞትን ጥሩ ተሰማ። የት ነው ተወልደ ያደጉት? ወራይሉ። ወራይሉ ማን የሚባል አካባቢ ነው? ከተማው ነው ወጣ ይላል? ከተማው። እስከ ስንት ዓመት ቆዩ እዛ ወራይሉ? በልጅነቴ ነው። ደሴ ተመጣው በጃንሆይ ነው። ደሴ በኃይለ ሥላሴ ነው የመጡት? በምን አጋጣሚ መጡ ደሴ? እንዲያው በልጅነት መቅበጥ። ከወራይሉ መተው በኃይለ ሥላሴ ምን ይሰሩ ነበር እዚህ? ጠላ እያረኩ አረቄ እያወጣሁ ተቀመጥኩኝ። ይኸው እዚሁ ነው የኖርኩበት ያረጀሁበት። ከመጡ ጀምሮ እዚሁ ሰኞ ገበያ ነው የኖሩት? አዎ። ልጅ ነበረ ሞተብኝ። ባልተቤቴም ሞተ፣ ልጄም ሞተ። ባዶ ቤት ቁጭ ብያለሁ። ባልተቤቶ ጋር የተገናኙት እዚህ ደሴ ከመጡ ነው? አዎ። ምንድን ነበር የሚሰሩት እሳቸው? ወዛደርና ነው። ስንት ልጆች ወልደው ነበረ? አንድ ነው። ያንኑ ናጠቀኝ። ስራ ተያዘ። አሁን እዚህ ባሳይ ፎቶ ታለቅሳለሁ። እንደ ፍሬሊ ነው። ገና አላገባም። በሷ አዘን ተቀጠቀኩ። ይኸው አይኔንም አጣሁ፣ ጉልበቴንም አጣሁ። ድንገት ተባህር ዳር መጥቶ ስብሰባ አካሄዱ። ተዛ መጥቶ ትኝት እንዲያለዝህ ድርቅ ብሎ አገኘሁት። አሁን ታዲያ ማን አለዎት ከርሶ ሌላ? የቀን ሰራተኛ ደግሞ እያባሰለችልኝ ቤቱን እየጠረገ ለነፍሴ ያለችው አሁን ለዓመት ባል ምንጣፍ አንጥፋልኝ ሄደች። ለነፍሴ ያደረች ለአላህ ብላ እንጂ ምንም የለ ሌላ የኔ ጌታ። እሺ እንግዲህ ዛሬም አየ ባለፈው ፕሮግራሙን ካዩ በኋላ የተለያዩ እህቶች ለርሶ ከውጭ ሀገር ከአሜሪካ አደራ የላኳሉ። ስለዚህ ዛሬ ያንን አደራ ይዘን መተናል። እዚህ ጋር የገዛነው ማስቤዛ አለ፣ ትንሽም ሳንቲም አለች። አዳምጡኝና ማን እንደሆኑ። አንዲት እህታችን ከአሜሪካ ሜሪላንድ የሚባል ሀገር 17055 ብር። ሌላ እህታችን እንደዚሁ እዛው አሜሪካ ሀገር ሚኒሶታ የሚባል ቦታ አለ 15549 ብር። ሌላ ፀሐይ የምትሰኝ እህታችን ከዛው ከአሜሪካ ኮሎራዶ ከሚባል ቦታ ለርሶና እዛ ላይ ደግሞ ላሉ አንዲት እናት ነው የላከችው ለሁለታችሁ። የርሶ ድርሻ 7531 ብር። አጠቃላይ ለርሶ እነዚህ ሶስት እህቶች 40135 ብር ልከዋል። ማየ ከዚህ ውስጥ እንግዲህ ጤፍ 25 ኪሎ ገዝተናል። አሁን ለታመቶ ልጁ ጠይቆ ሄለ ምንድነው የምፈልጉት የጎደለው ምንድነው? ምክንያቱም እነዚህ እህቶች ብሩን ብቻም ሳይሆን የሚያስፈልጋቸውን ጠይቁና ገዝታችሁ አድርሱ ስላሉን ይሄ ዝህኔ ጋር የሚሰራው ልጅ መቶ ጠይቆት ነበር። ጤፍ 25 ኪሎ ገዝተናል። የማስፈጫ የወዛደር የትራንስፖርት አጠቃላይ
3250 ብር አውጥተናል። ከዛ ሸቀጣ ሸቀጥ ቡና 1 ኪሎ፣ ስኳር 1 ኪሎ፣ በርበሬ 1 ኪሎ፣ ዘይት 5 ሊትር፣ 10 ኪሎ ነጭ ዱቄት ገዝተናል። ከዛ ደግሞ ልብስ የሚለበስ እንደዚህ ያለ ለሌሊት ያንንም ገዝተናል። ስንት ነበረ? 1600 ብር ገዝተናል። ስለዚህ ቅድም የነገርኩት አስቤዛ ይሄ ዘይቱ፣ ዱቄቱ፣ በርበሬው፣ ስኳሩ፣ ቡናውና ያ ልብሱ ከዛ አውጥቼ ያሳየውታለሁ 7700 ብር በአጠቃላይ 10950 ብር ወጪ አድርገናል ከተሰጠው ላይ። ቅድም ስንት ብር ነበር የላኩት ብየዋለሁ? 40135። ይሄ የገዛ ነው 10950 ሲሆን 29185 ብር ነው። ይሄ ያዙ፣ ይሄንን ያዙ። ስለዚህ እነዚህ እህቶቻችን ይህንን አደራ ልከውልን ነው። ያው ስራ ስለሚበዛብኝ እኔ ባለፈው ሳምንት ነበረ የላኩት። በየቦታው አደራ ሳደርስ ደግሞ የግልም ስራ ስላለብኝ ለዛ ነው ትንሽ ዘግየት ያልኩት። እዚሁ ደሴ ነው ያለሁት እኔ። እዛ አሜሪካ ያሉትን መርቋቸው። እኔ ያው አደራውን ነው ያደረስኩት እንጂ ይሄን ገዛስቶ ማምጣት አደራውን ማድረስ ነው እንጂ እኔ ምንም ያረኩት የለም። መርቋቸው እነሱ። እግዚአብሔር ያቆይልኝ፣ እድሜ ይስጥልኝ። መድኃኔዓለም ክርስቲያንም እንዲሆኑ ሙስሊምም እንዲሆኑ በምድር የሰጡትን በሰማይ አይጡት። አንተንም ኮቴህን የረገቅክበትን የለፋህበትን ተላይኛው ጌታ እሱ ያከማችልኝ፣ እድሜያችሁን ያርዝምልኝ፣ እግዚአብሔር ያቆይልኝ። እኔ ምን ዋጋ አለኝ? እኔ ዋጋዬ እናንተ ናችሁ። አረማየዋሽ እናንተ ናችሁ። እሺ እናመሰግናለን። ስለዚህ ሁሉም መቃዛለ ማይ አሁን ያው ጊዜ ለመቆጠብ ነው፣ መቼም ሊለበስ ነው። ጠቆር ያለ ቆሻሻ እንዲችል ብለን ይኸው ልብስ የገዛ ነው። አንተ ነህ ገንዘብ ቆሻሻ እንዲችል ብለን ያለሊል ልብስ ጠቆር ያለው ነው የገዛ ነው። ያው ሌላ አያስፈልግም፣ ብርድ ልብስ ምናምን አያስፈልግም ስላሉ ነው። አዎ ባለፈው ሲጠይቅ አያስፈልግም ስላሉ ነው። ይቻት 25 ኪሎ ዱቄቷ ይቻት። እዚህ ውስጥ ደግሞ ቡናው፣ ስኳሩ፣ በርበሬው እና 10 ኪሎ ዱቄቱ እዚህ ውስጥ አሉ። እዚህ ኬሻ ውስጥ ዘይቷም ይቻት። ወደዛ እናስጠጋው። ያዘው። እሺ አይ እቺ ወገባ ነገር ያቆያቸው። እግዚአብሔር ለቁም ነገር ያብቃቸው። ስላሴ እሱ ገትሽልኝ በኋላ ሰማዕታቱ ሲጠብቅ እኔ አንተን ነው የማዳምጠው። እነሱማ ልከውታል። ላሞራም ቢሆን እንኳን ለሰው ላንተ ላሞራም ቢሆን ልከውታል። አይደለም እንዴ? ብሩክነቱ ያንተ ይሁን። አሚን ማየ። እሺ ስለዚህ ይችናት መብራት የለም እንደ ቤት አለ። በሉ ሰላም ዋሉ። እንግዲህ ሰላም ዋሉ። እሺ ማየ። እሺ ሰላም ዋሉ። አምላክ በታች ያለው አንተ ስለሆን ከአምላክ እስራኤል ይገድፍልኝ። መላከ ምክሩ ይጠብቅልኝ። አሚን ማየ። ቻው። እሺ ማየ።